ሰላም ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ደግሞ የምገኘው አዲስ አበባ ኤርፖርት እገኛለሁ። እንግዲህ እንደምታዩት ነው እዚህ ጋር ቁጭ ብለናል ማለት ነው። እና አሁን ጉዟችን ወደ ባህር ዳር ይሆናል። ያው ቁጭ ብለን እንትን እየጠበቅን ነው ማለት ነው። ፕሌናችን እዚህ ጋር ደግሞ ወጣ ብለን እንግዲህ ባሱ ጋር ልንይዝ ነው ክታር ማለት ነው። ወደ ክታር እየሄድን ነው ማለት ነው። እዚህ ፀሐይ ነው ምናምን ነገር ብቻ ሞቃታማ ነበረ። እኛ በሄድን ጊዜ ማለት ነው። እና ክታራችን ያው እንደምታዩት ነው። ትልቅ ነው ክታሩ ደስ ይላል ባሱ ማለት ነው። ባሱ ማለት ነው። እና መነገራችን ያው ህዝቡ ያው እንግዲህ ባስ ጥሎ በአየር እየበረረ ነው ማለት ነው። እና ብዙ ህዝብ ነው ያለው። ሁሉም በአውሮፕላን ተጓዥ ነው። ዘመን ተለወጠ ትላላችሁ። እዚህ ጋር ደግሞ ያው ኤርፖርት ነው እንግዲህ እንደዚህ እያልኩ እገኛለሁ። እያወራሁ ነው ድካም ምናምን እያወራሁ ነው። እንደዛ ነው። ስለ ድካም እያወራሁ ነው። እና በነገራችን ላይ አሁንም ደክሞኝ ነበረ። እኔ ራሱ እንቅልፍ ስላልተኛው ምናምን ነገር ያው ብርር ብላ ነበረ። ያው ቅላቱ ራሱ ወይኔ እንደምታዩት ነው። ወይኔ ሲያለቅስ ባለ ሰው ነው የሚመስለው እኮ እኔንማ በዚህ ትንሽ አይን አይስባችሁታል። እና ያው ከድጋም ጋር ሲደራረብ ማለት ነው። እና አሁን ያው እንግዲህ ጉዞ እያደረግን እንገኛለን ማለት ነው። እና እንዴት ናችሁ? በተረፈ ደህና ናችሁ? ያው እንግዲህ ፓርት ዋንን አይታችሁታል ከዱባይ ወደ አዲስ አበባ ስመጣ። አሁን ደግሞ ፓርት ቱ ተለቀቀ ትላላችሁ። እና እንግዲህ የባህር ዳር ጉዞዬን ነው ማሳያችሁ ማለት ነው። እና ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡ ማለት ነው። እና አበረታቱን እስኪ እንግዲህ የኢትዮጵያ ኑሮ ልንኖር ስለሆነ ማለት ነው። እንትን በሉ ያው ሳፖርት አድርጎን አበረታቱን። አስተያየት ደግሞ እንፈልጋለን። ይሄንን እንፈልጋለን ምናምን የምትሉትን ወደፊት እንላለን ማለት ነው። ከተመቸኝ እዚህ እንድሰራ ከፈለጋችሁ ላይክ እያደረጋችሁ ግቡ። የምትችሉ ደግሞ ሸርም አድርጉ እስኪ እንደው ኧረ ተው ግቡ። እኔማ ይኸው ተው እላለሁ ግን ቪዲዮን አታውም ማለት ነው። እና ቪዲዮ እያያችሁ እላችኋለሁ ውዶቼ። ለማንኛውም እንግዲህ ያው ከአዲስ አበባ 40 ደቂቃ ማለት ነው ያው ይዣችሁ እጓዛለሁ ማለት ነው። ስለዚህ ያው እየተከታተላችሁ በድጋሚ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ እንበረታታ፣ እንተጋገዝ ማለት ነው። እኔም ደግሞ እናንተ ጋር ስመጣ እንደዚያው ማለት ነው። እና በነገራችን ላይ በሙቀት እኔ አሁን እንደዚህ አይነት ልብስ ለብሼ እስኪያስቡት ድብን እኮ ነው ያልኩት። ሰው ሱፍ ልብስ ይለብሳል ትላላችሁ። እና ያው እንግዲህ እንዳልቀይረው ደግሞ እንግዲህ ሻንጣዬም የለ። ስለዚህ ያለ አማራጭ ምንድነው? መልበስ ብቻ ነው ማለት ነው። መልበስ ብቻ ስለሆነ ያው ለብሼዋለሁ ማለት ነው። ግን ያው ደግሞ እንቅልፍ ስላልተኛው ነው መሰለኝ እኔ ሁሉ ድፍረስረስ ብሏል። እኔ እኮ እንደው በጣም ትንሽዬ ናት ግን እንደማያት ማለት ነው። እና እንዴት ታውታላችሁ? እንዴት ነበረ ጉዞዬ? ተመችቷችኋል? አልተመቻችሁም? እንዴት ነው? እሱንም ሀሳብ እፈልጋለሁ። አሁን ደግሞ እንደምታዩት አውሮፕላናችን እየተንቀሳቀሰች ነው ማለት ነው። እንግዲህ ያው ጉዞ ቀጥላለች ማለት ነው። ያው እንግዲህ አሁን እየሄደች ነው። ወጣ እንላለን እና ደስ የሚል አየሮችን ታያላችሁ ማለት ነው። አሁን ያው እንግዲህ ቀስ እያለች እየሄደች ነው ነገራችን። አሁን ደግሞ ያው ከፍ እያለች ነው እንደምታዩት ነው የሄደች ነው። ግን ትንሽ ናት ኤርፖርቷ ማለት ነው። ኤርፖርቷ በጣም ትንሽ ናት እላችኋለሁ። እና እንደዚህ ያረኩ ያስጎበኘኋችሁ ነው ማለት ነው። ተጓዙ፣ ተንቀሳቀሱ። እናንተም ደግሞ ወደ ሀገር መምጣት የምትፈልጉትም ደግሞ እግዚአብሔር በሰላም ያምጣችሁ፣ ለሀገራችሁ ያብቃችሁ። ለሀገራችሁ በቅታችሁ ደግሞ እንደኔ ያው መጥታችሁ ያው አየራችሁን የሀገራችሁን አየር ያው ተመልከቱ፣ ጎብኙ፣ እዩ። ከተመቻችሁ ደግሞ ትኖራላችሁ ማለት ነው። ካልተመቻችሁም ደግሞ ያው እንግዲህ አይታችሁ ትመለሳላችሁ። ግን የመቼም ሀገራችን አይመችም። ነገ ይሞላን ዛሬ ይሞላን የሚባለው ነገር የኛ ሀገር ኑሮ ማለት ነው። እውነቱን ስነግራችሁ መቼም አይሞላ ማለት ነው። ምን ብታደርጉ ማንም በቃ እንዴት ልበላችሁ ታደርጋላችሁ ግን ደግሞ አይሞላም። ይደረጋል አይሞላም። ነገ
ዛሬ ስትሉ ምናምን ነገር ያው መቼም አይሞላም ማለት ነው። እና እየመጣችሁ እንትን በሉ ጎብኙ ቤተሰብ ነው የምለው። እና ቤተሰብ ጋር ተገናኙ ያልኳችሁ ነው ማለት ነው። ያው እንደሚመቻችሁ ምክንያቱም ያው እኛ የምንናገረው ያየነውን እስከሆነ ድረስ እናንተ ደግሞ ዝም እንዳትሉ እና እሱን ሁሉ ነው የምነግራችሁ ማለት ነው። ያው እንደዛ ነው የምላችሁ ውዶቼ። እና ሀገሩ እንዴት ነው ኑሮ እንዴት ነው ምናምን የምትለኝ ደግሞ እንግዲህ ሀገር ነው ትላላችሁ። ያው ዝሮ ሀገራችን ነው። ቢከፋም ቢለማም ሀገር ነው። ግን ደግሞ ምን አለ መሰላችሁ ያው እንግዲህ ህይወትን የምታውቁት እንዳያያዙ ነው። ህይወት እንዳያያዙ ይያዛም ማለት ነው። ጠበብ አድርገን እናኑረው ካላችሁ ጠበብ አድርጎ ማኖር ይቻላል። ሰፋ አድርገን እንኑር ካላችሁ ደግሞ ሰፋ ተደርጎ ይኖራል። እና ያ ምንድነው ያው ስላችሁ ያው በስደት አትቅሩ፣ ኑሮ አትፍሩ፣ ያስፈራናል፣ ያስቸግረናል የሚለውን ነገር እንትን አትበሉ ስላችሁ ያው መጥተው ቤተሰብ መገናኘትን ነገር የሚመስል ስለሌለ ማለት ነው። እና ዋና ነገር እሱ ስለሆነ ነው። እሺ ውዶችዬ ያው መጣችሁ ቤተሰብ አይታችሁ ትንሽ እየተጨናናውን የኛ አይምሮ በጣም ጭንቅንቅ ብሏል አይደለ? እና ያንን ጭንቀታችሁን ደግሞ መታችሁ ሀገሩን አይታችሁ ቤተሰብ አይታችሁ ያው ትመለሳላችሁ። መኖር ካልፈለጋችሁ ማለት ነው። መኖር የምትችሉም ደግሞ ትንሽ ነገር ስላችሁ ያው መታችሁ ብዙ አትቀመጡ። ትንሽ ተቀምጣችሁ ወደዚያችሁኑ ስራ መጀመር አለባችሁ። እዚህ ሀገር እንኖራለን ካላችሁ በቃ ወሳኝ ነገር ወደዚያው ስራ መጀመር ነው። ገባችሁና የሆነ ነገር ብላችሁ ወደዚያው ስራችሁን ጅምር አድርጋችሁ ይኖራል ማለት ነውና ከኛ ያነሱ ሰውም እኮ እየኖሩ ነው። ኢቭን መንቀሳቀሻ የሌላቸውም እየኖሩ ነው። ያው እንግዲህ ኑሮ ውድነት ቢሆንም በሀገር የመጣ ኑሮ ውድነት አትፍሩ። ያው ድፈር ሲባል ነው። እና ግን እኔ ያው በመምጣትሽ ምን ሀሳብ አስተያየት አለሽ? ከፍቶሻል አልከፋሽም ካላችሁኝ ደግሞ እግዚአብሔር ይመስገን። መጀመሪያ ፈጣሪ ለሀገሬ ስላበቃኝ እግዚአብሔር ይመስገን። ከዛ በመቀጠል ደግሞ ፈጣሪ እስከዛሬ ቤተሰቦችን አቆይቶልኝ ደግሞ ከእነሱ ጋር ስለቀላቀለኝ እግዚአብሔር ይመስገን። እና ቤተሰብ ጋር መገናኘት ማየቱ ዋናው ነገሩ ነው እላችሁ ፈልጌ ነው። እና ያው እንትን አይደለም በመምጣቴ አይቆጨኝም ማለት ነው። እና መጥቶ ማየት ገንዘብ ስንል ደግሞ ብዙ ነገር እናጣለን። እና ገንዘብ ብለን ማናገኘውን የማይደገመውን ነገር ማጣት የለብንም እኛ በሰው ሀገር ሆነን ማለት ነው። እና እንደዚያ ነው የመጣችሁ ነው የምላችሁ። ቤተሰቦቻችሁን እየጎበኛችሁ ካልተመቻችሁ እየጎበኛችሁ ተመለሱ። ከተመቻችሁ ደግሞ ሀገራችሁ ላይ ኑሩ። ሁሉም ሰው ያው ደህና ቢሆንም ባይኖረው ግን ደግሞ ሰው ያንን ህይወት እየኖረ ነው እየኖሩም ነው። እና እንዴት ነው በራሳችሁ ናችሁ የምታሳልፉትና በሰው ቤት ሆነን የምናሳልፈው? መቼም እንግዲህ ታውቃላችሁ ያው አይነገርም። የስንት ግልምጫ ፊት እያየን ነው ማለት ነው። ወዚህ መታችሁ ትተኛላችሁ፣ ትነሳላችሁ። በቃ ለራሳችሁ ነው የምትደክሙት፣ ለራሳችሁ ነው የምትለፉት። ብትበሉ ባትበሉ ያው ስላችሁ የሚገላመጣችሁ የለ፣ የሚያጓርራችሁ የለ። እና በቃ እንደዛ ነው ያኔ ህይወት እንደዛ ነው። ደስ ይላል። እና ለራስ የሚኖርና ለሰው የሚኖር ልዩነቱ ያው ሰማይና ምድር ነው ትላላችሁ። እና እኔ አሁን ኢትዮጵያ ከገባው ራሱ በቃ በሰዓት ነው የምተኛ። ከነሱ ጋር እነሳለሁ፣ ከነሱ ጋር ተኛለሁ። በቃ ላምሽም ብል ማምሸት አልችልም ማለት ነውና እንቅልፍ ራሱ ይለያያል። ከዛ በቃ ጠዋት ብድግ ትላላችሁ። በቃ አይምሯችሁ በቃ እንቅልፍ አይዛችሁ ምናምን ነገር። እዚያ እኮ ልነሳስል በመከራ ነው የምነሳው፣ በመከራ ማለት ነው። አይኔ መገለጥ እስኪያቅተው ድረስ ማለት ነው። እዚህ ግን በቃ ጠዋት ብድግ እላለሁ። ወፍ ጭጭ ካለች 12 ሰዓት ከሆነ ብድግ ነው የምለው። እና ይሄንን ይመስላል እንግዲህ የጎበኛችሁትም እንደምትወዱት ተስፋ አለኝ። እንግዲህ ከአዲስ አበባ ወደ ባህር ዳር ስመጣ ያስጎበኛችሁም ደስ እንደሚላችሁ ተስፋ አለኝ። ግን የምለምናችሁ ነገር ቢኖር እኔንም ማበረታታት ከፈለጋችሁ እንደው ስሞትላችሁ አበረታቱኝ። ስደት አትመለሽ ሀገርሽ ላይ ስሪ ካላችሁ ያው ቪዲዮንም ቫይራል እንዲወጣልኝ ሳፖርት አድርጉኝና ቪዲዮ ቫይራል እንዲወጣ ዩቲዩብ ላይ ደግሞ ጠንክሬ እንድሰራ የራሴን ነገር እምለውን እንድሰራ ካበረታታችሁኝ ነው ስደት አይደለም። ካላበረታታችሁኝ ደግሞ ያው ስደት ማለት አይቀርም ማለት ነው። ምክንያቱም ያው በቃ እንዳልኳችሁ ነውና አንዳንዴ
ህይወት ይቀጥላል የሚባለው ነገር አለ አይደለ? እንዴት ነው ወይ ይመቻል ወይ አይመችም። እና ያንን ነገር ደግሞ እኔ አሁን በቃ ተስፋዬ አንድና አንድ ዩቱብ ስለሆነ ተስፋዬ እንዲለመልም እንትን እንዲል እንዲያብብ ከጎን የሆናችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ሳፖርት እያደረጋችሁኝ እኔም ደግሞ እናንተን ሳፖርት እያደረኳችሁ አብረን እንደግ እንበረታታላችኋለሁ የኔ ውዶች። እና ያው እንግዲህ ነበረኝን ቆይታ በዚህ መልኩ ደስ የሚል ሀገር እያሳየኋችሁ ነው ማለት ነው። እና እንደምታዩት ሀገሩ ያው ደስ ይላል። ከላይ ሆናችሁ ስትቀርጹት ያው በነገራችን አሁን ላይ ትንሽ ሙቀት ስለሆነ ነው እንጂ እኔ በዚህ ወቅት መጥቼ አላውቅም ነበርና ግን ደግሞ አሁን ላይ በጣም ነው የሚሞቀው። ሙቀቱ ወይኔ ሙቀት ነገር በቃ አትጠይቁኝ፣ በጣም ይሞቃል ማለት ነው። ከዛ በተረፈ ያው እንግዲህ ሙቀት ስለሆነ መውጣት ራሱ በቃ ውጭ ራሱ አይለኝም፣ መሬት ነው የምቀመጠው ማለት ነው። እና ዞር ዞር አላልኩም። ደግሞ እንትን ካልኩኝ እንግዲህ ቤተሰብ ጠይቄ ምናምን ስመለስ ከገጠር መልስ ያው እንትን እላለሁ ማለት ነው። ቪዲዮ ደግሞ እንደዚህ እየቀረጽኩ ፖስትላችኋለሁ። ያው የተወሰኑ ቪዲዮ አለኝ። እነሱን ደግሞ ያው እንግዲህ በሳምንት አንዴ ስለምፖስት ማለት ነው። ያው በሳምንት አንድ ቪዲዮ ጠብቁ ማለት ነው። ከአንድ ቪዲዮ በላይ መፖስት አሁን ላይ አልችልም። ምክንያቱም ያው እንትን ካልኩ ካስተካከልኩ በቪዲዮ ብቻ የምመጣ ከሆነ ወደፊት አስተካክላለሁ። አሁን ላይ ግን ያው በሳምንት አንድ ቪዲዮ ጠብቁ። እንደዚህ እለቅላችኋለሁ ማለት ነው። ስለቅ ግን እንዲያው እያያችሁ ያበረታታችሁኝ እንዳትረሱኝ ማለት ነው። እና ደግሞ በጸሎታችሁ ደግሞ አስቡኝ። እግዚአብሔር ደግሞ ሀገሬ ላይ እንዲያኖረኝ ድጋሜ ስደት እንዳይመልሰኝ እኔም ደግሞ እቺን ዩቲዩብን የምለፋባትን ደግሞ በቃ እንዴት ልበላችሁ ልፋቴን እንዲቆጥርልኝ በተለይ ከዚያ ለመዳም ቤት እንቅልፍ አጥቼ ከልጆቹ ጋር ግብ ሆኜ የሰራሁትን ይዘን ድካሜን እንዲያስረሳኝ እሱን በሱ አግዙኝ ነው የምላችሁ የኔ ውዶቼ። ይሁንና እናንተም ደግሞ እግዚአብሔር ከእናንተ ጋር ይሁን። ሀገር ያላያችሁትን ያልመለሳችሁን ደግሞ እግዚአብሔር ይመልሳችሁ። በርቱልኝ የኔ ውዶች። ስለነበረን ጥሩ ቆይታ እንግዲህ በእኔ በኩል ጥሩ ቆይታ ነው። በእግዚአብሔር ይመስገን ጥሩ ቆይታ ነው ብዬ ነው የማስበው። ለእናንተም ጥሩ እንደሚሆንላችሁ ተስፋ አለኝ ማለት ነው። እና ቪዲዮ እኮ ወደ በቃ ሰርች ስለማላውቅ ሰወራ ጭንቅ ይለኛል ትላላችሁ። ለምን እንደሆነ ያው አንዳንዴ ቪዲዮ ሁሌ ካልሰራችሁ ያው እንደዛ ነው ፍራቻ ምናምን ነገር እና ለዛ ነው። እና እንደዚህ አየር ወፍ መጎብኘት ግን እንዴት ደስ ይላል ወይኔ። እና አሁን ትንሽ ሙቀት ስለሆነ ነው ክብድ ያለኝ እንጂ ቀዝቃዛ ቢሆን ነው። ግን እኔ አሁን ጠዋት እነሳለሁ፣ እላለሁ፣ ቤተክርስቲያን እሄዳለሁ፣ እሳለማለሁ፣ እመጣለሁ። በቃ ሰዓቱ ራሱ ሳላውቀው ነው የሚሆነው። እና ሳምንቱ ራሱ እኔ ሳላውቀው እንዴት እንደበረረ ማለት ነው። እና አይን ያክል ነው ሀገር ቤት ቀኑ ራሱ ሳይታወቃችሁ ነው የሚያልቀው። ወራቱ ሳይታወቃችሁ ነው የሚያልቀው። እና ደስ ይላልኝ እና ሀገር ደስ ይላል የምር እንደሚወራው አይደለም። በወሬ እንደሚሰማው በአካል መጥታችሁ ስታዩ ደግሞ ይለያያል ማለት ነው። እና መንጣት ያስባችሁ መንጣት እንዳትፈሩ። የሚያስፈራ ነገር የለውም። ዋናው ወሳኙ የእናንተ ጥረት የእናንተ እንትን ኢኮኖሚያችሁ ብራችሁን ሳታባክኑ ያው ሳታባክኑ የሚለው ይህ ምንን የሚያካትታል ማለት ነው። እኔም ስደት እንዳልመለስ እኔም ብሬ ማባከን የለብኝም ማለት ነው። እና ከራሴ ጀምሮ ያው ከስደት ስትመጡ የሚያስፈልጋችሁን ይዛችሁ ነው። እውነት ለመናገር ኢትዮጵያ ላይ የሌለ ነገር ይዛችሁ ነው። የብሬን ነው የምላችሁ። አሁን እዚህ ራሱ እንደው ውድ ነው እውነት ለመናገር ማለት ነው። እቃ ውድ ነው። እና ማምጣት የምትችሉትን ብታመጡ ይጠቅማችኋል። ጥሩ ነው። በተለይ ወደ አዲስ አበባ የሆናችሁ ቅርብ ቦታ የሆናችሁ ይዛችሁ ነው። እና አንዳንድ ነገር የሚጠቅማችሁ ነገር ከሆነ ይዛችሁ ነው ማለት ነው። ብዙ ልብስ ማለቴ ልብስ ከምትገዙ ደግሞ በቃ አንዳንድ ነገር የሚጠቃቅም ነገር ብትገዙ ጥሩ ነው ማለት ነው። በእርግጥ ልብሱም ይጠቅማል። እኔ እውነቴን ነው የምላችሁ። እንደው የዚህ ሀገር ልብስ ሰልባጅ ሲሉ እውነትም ሰልባጅ የዚህ ሀገር ነበርና በቃ የማያምር ይመስል ነበርና ግን መጥቼ ሳይ ወይኔ ነው እንደውም ይዤ በነበር ነው ያልኩት። እውነቴን ነው የምላችሁ። እና እንደሚወራው ነገር እንትን አትበሉ። እና ማምጣቱም ይጠቅማችኋል በዚሁ አጋጣሚ ማለት ነው። እና ይሄን ነው የምላችሁና ደግሞ አስፈላጊ ልብስ ብዙ አትሰብስቡ። ሀቁን ልብስ ብዙ ከምትሰበስቡ አንዳንድ ነገር ለእናንተ የሚጠቅሙ ምናምን ነገር ግዙበት ማለት ነው።
የሚጠቅም ነገር ከምትገዙበት ማለት ነው። አሁን ልብስ ብቻ ከምትሰበስቡ ሌላም ነገር ጨመርመር በቃ እንዴት ልበላችሁ በቃ ብቻ ለቤታችሁ የሚጠቅም ነገር ይዛችሁ ነው ማለት ነው ስትመጡ። እና ደግሞ ዩቱበሮች ከሆናችሁ ደግሞ ዩቱበሮች ስታንድ ላይቱ ምናምን ነገር ከሱ በጥሩ ገንዘብ ታገኛላችሁ። እንደገና ሲቀጥል ደግሞ ማለት ነው ደረጃውን የጠበቀ ስለምታገኙ ምናምን ነገር እሱ ይዛችሁ ነው ማለት ነው። ያው እዚህ መኖር አለ የለም አልላችሁም አለ። ከዚህ ግን ደግሞ ለእናንተ እኔ እውነቱን ስነግራችሁ አሁን እዚህ መጥቼ የሆነ ነገር ስገዛ እላለሁ ማለት ነው። ምክንያቱም ለእናንተም የሚቀላችሁ ከሱ እየሰራችሁ አንዳንድ ዩቱበር የሆናችሁ በተለይ ዩቱበር የሆናችሁ ማለት ነው እና ስራችሁን እየሰራችሁ ደሞዝ እየተከፈላችሁ አንዳንድ እቃ ግዙ። እነ ስታንድ ላይት ምናምን የሚባሉትን እነሱን ግዙ። ይሄ ስትወጡ ደግሞ እቺ ትንሿ የስልክ መያዣው አለች አይደለም እዛችሁ የምትቀርጹባት እሷን ግዙ። ማይክ ግዙ። ላይት ስታንድ እንዳልኳችሁ የስልክ ስታንድ እሱን ግዙ። እንደገና ደግሞ ላይት እና ስታንድ ሆኖ አንድ ላይ የሚሸጡ አሉ። እነሱን አንድ ላይ ሆኖ እነሱን ግዟቸው። ምክንያቱም አንደኛ ነገር እናንተ ከሱ እየሰራችሁ ስለሆነ ያው ይጠቅማችኋል ማለት ነው። እንደዛ ስለሆነ እሱን ከሱ እየሰራችሁ ብትገዙ ጥሩ ነገር ነው። ከዚህ መታችሁ ያው ያለቻችሁን ገንዘብ ነው የምታወጡት ገባችሁ? እና ያ እንዳይሆንባችሁ እናንተ ከሱ ስራችሁን እየሰራችሁ እነሱን ነገሮች ብትገዙ ይዛችሁ ብትመጡ ጥሩ ነገር ነው የምላችሁ። እና ይሄንን ትኩረት አድርጋችሁ ዩቱበሮች እንደነዚህ አይነት ነገሮችን ግዙ። ከዛ የገጠር ልጅ ከሆናችሁ ደግሞ እንደ ሰውራል ነገሮችን ግዙ።